ያቺ ጓደኛሽ ማለት ቦታ ስለሆነች ፊቴ እንዲህ እስኪሆን እንደዚህ ከለቀቀች ከሌላ ጋር ያላችሁ ነገር ምንድን ነው? ልቀቂኝ። እኔ ምንም የማውቀው ነገር የለም። እዛው ጫፍሽ አትመጭም። ቆይ አድርጊ ለምትይኝ አንቺ ነሽ እኔን የገፈተሽ። አንቺ ምን አባሽ ያደረግሽው? ምን አባሽ ቤት ውጪ። ሰሚኛለሽ? አዲያ ጥቅም ከዚህ በኋላ እንዳላገኝሽ እሺ? ይመድስ እቺ ልጅ ግን ምስኪን ናት። ምን አለ አደይም እንደዚህ ብትሰማ የዛ ቁጭት አንዴ ቤዛ ጋር አንዴ ልዱ ጋር ምን ይልከሰከሳል? ማን ይሆንብሻል? እንዴት ነው ኦሌ እንደዚህ ተጨንቆ ስለማጣራት ታስቢያለሽ? በእልዳው በጣም ይወደዳል። ስለዚህ በማላችሁ አትግብሽ። ቆይ አታውቅም? ያሁኑ ነገር ካደረግሽ በኋላ እዚህ ብትመጪ ለኔ ተረጋጊ። ታያት በጥፊ ነበር ማለት አሁን ሂጂ ከዚህ ጋር ሂጂ እኮ ያልኩሽ ነው። አሰሚ ፍቅር ጓደኛ ነው። ቤት ከኛ ጋር ነው የሚኖረው። ታዲያ ምንድን ነው ችግሩ? አይ ብዙ ጊዜ አብረው ስለማያቸው አንድ ላይ ጀምቀን የመጡት። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ሰላማችሁ ብዝት ይበል በያላችሁበት። ላይክ እና ሼር በማድረግ ቻናሌን ተቀላቀሉኝ። ምን ታስቢያለሽ? ቆንጆ ከዚህ በኋላ አጠገቤ እንዳትደርስ እሺ? አፈራሽ እንዴ? ዞር በል። ወልዛ ምን እየሆንክ ነው? ቤዛ ሲላት ጭራሽ ስሜንም ታውቀዋለህ ወይ? ፍቅር ናት አይደል ላከች ብላ ትጮሃ። የሆነ ነገር አደርጋለሁ ብትል እህቴ ላይ እገልሃለሁ ሲለው ነበር። ናኦም በዚህ አላቆመም። ለምለምንም ጥሩ ስራ ቤት መኪና የምትገዥበት ብሎ ሲላት ይሄ ስራ ለኔ አይስማማኝም አልፈልግም ስትለው ሊስማት ይጠጋል። እሷም በጥፊ ታልሰዋል። ናኦም ሊዲያን ያግታታል። ካልታወቀ ስፍራ ይወስዳታል። ስራ አገኝልሻለሁ ብሎ ተደለላትና ከሞላት በኋላ ሊዲያ ቀበጧ እውነት መስሏት ተከትለው ሄዳ ነበረ። ግን እሱ ተንኮለኛ ነውና የሆነ ግቢ ውስጥ አግቷት ናኦም ከአደይ ክፍል ገብቶ ልብሷን ሲገላልጣት የዴቭን ኮት ሲሰማ ሮጦ ይወጣል። ዴቭም ይገባና ያልበሳትና ሳማርጓት ይወጣል። ምን የደበቀበት ይመለስና ናኦሚ ዴቭ አለባብሷ ከወጣ በኋላ በሩን ዘግቶ ከወጣ በኋላ ወይኔ ዛሬ ተበልቼ ነበረ። ምን ሴት ልጅ ባዶ ክፍል ውስጥ አግኝቶ ግንባሯን ስሞ ብቻ ይወጣል ይላል ናኦሚ። ይሄማ ወንድ አይደለም ይልና እንደገና ሊጠጋ ሲያስብ በፍራቻ ይመለሳል። አሁንም ናኦሚ ወደ ቤዛ ክፍል ደግሞ ይገባል። ቤዛን ሲገልጻት ማነህ አንተ ትለዋለች። ናኦም ባላለው የፍቅር ጓደኛ ነኝ ሲላት እና ምን ልትሰራ ገባህ ክፍሌት ብላ ትጮ ሌባ ነህ ወይ ስትለው መኝታ ቤት ተሳስቼ ነው ይቅርታ ቤዛ ይላል። ጭራሽ ስሜንም ታውቀዋለህ ይቺ ፍቅር ናታ የላከችህ ትልና አረኡ ሰው የለም ወይ ብላ ትጮህ። አረኡ ድረሱልኝ ብላ ስትጮህ እንዴ አንቺ ያምሻል ወይ ምን አደረግኩሽ ይላት። ጭራሽ ልታደርገኝም አስበህ ነበር ወይ ድረሱልኝ ትላለች። አሁንም ፍቅርና ዴቭም ተከታትለው ምንድነው ብለው ሲገቡ አንተ እዚህ ምን ትሰራለህ ሲለው ዴቭ እረስጮ ሰምቻት ነው ምን ሆና ነው ብዬ ነው የመጣሁት ብሎ ይዋል። አደይም ምን ሆነሽ ነው ቤዛ ስትላት ይሄ እንዴት ታውቁታላችሁ ወይ ትላለች። ፍቅርም ጓደኛዬ ነው ምንድነው ቤት የምትበጠብጭው ትላታለች። አንቺ ነሻ ክፍሌ የላክሽው ትላታለች ፍቅርን። ዴቭም ቆይ ተረጋጊ ቤዛ ምንም ነገር ሳይፈጠር ለምንድነው የምትጮሂው ይላታል ዴቭ። ሊዲያ ቀበጧ ምንድነው እዚህ ቤት ደግሞ ብላ ተኛት አይቻልም ወይ ምን ያስጮሃል ትላለች። ናኦምም ተሳስቼ ክፍሏ ስገባ ጮኸች ደግሞ ላረጋጋ ስልም ወደዛው ጮኸች። ዴቭም ሲጀመር ለምን አንተ አልሄድክም እዚህ ምን ትሰራለህ ሲለው ፍቅር እኔ ነኝ ያስቀረሁት እኔ ነኝ የላኩት እዚህ እንዲተኛ ስትል ቤዛ እዚህ ያለች እንዴት ትልኪዋለሽ ይላታል ዴቭ። ያው እንደለመደችው ኤላ ጋር ሄዳ ትተኛለች ብዬ ነዋ ትላለች ፍቅርም። እሺ ሄዳ አደረች እንበል እሱ ለምንድነው እዚህ ክፍል ውስጥ የሚያድረው ይላታል ዴቭ። ቆይ ምን እያደረጋችሁ ነው ይላል ዴቭ። ደግሞ ቤት ተሳስቶ ክፍል ተሳስቶ ነው የምትሉትን ጨዋታ እዛው ትላለች ቤዛም። ናኦምም ይቅርታ የኔ ስህተት ነው ሁሉም ሴቶች ናቸው የልደር ሲል እዚህ ቤት እንዳትመጣ ብዬ ነግሬህ ነበር ይላል ዴቭ። አንተ ግን አሰማኝም አደል ሲለው ዴቭ እባክህን ተቤት ብቻ ውጣ እንዳትለኝ ይላል ናኦም። ትፈራለህ ወይ ይለዋል ዴቭ። አይ ሳይሆን ባለፈው ብቻዬን ወጥቼ ነው ስልኬን የተበላሁት ይላል ዴቭም። በቃ ከዚህ ውጡ ይላል እና ሁሉም ሲወጡ ሊዲያ ቆማ ፍቅርም እዛው ያፈጡባት ምን ታፈጫለሽ የምታርጊው ነገር ነቅቼብሻለሁ ሰምቻለሁ እሺ ስትላል ለምለምም በጠዋት ተነስታ ልብሷን እየለባበሰች ሳለ ኤላ የኔ ቆንጆ የልትሄጂ ነው በጠዋቱ የተነሳሽው ይላት። አደይ እመለሳለሁ ስላልኳት ትጨነቃለች። ደርሼ እመለሳለሁ ስትለው በዚህ ጠዋት ይላታል ኤላ።
ቆይ በኋላ ቆይተሽ ትሄጃለሽ ሲላት ምን ነው ትፈልገኛለህ ትለዋለች። ሁሌም እኮ እንደፈለግኩሽ ነው የኔ ቆንጆ ሲላት እሺ ለምን እንደፈለግከኝ ንገረኝና ቶሎ ንገረኝና ጨርሼ ልሄድ ስትለው እዛ ቤት ስትሄጂ ከቤዛ ጋር መገናኘታችሁ አይቀርም፣ ስትገናኙ ደግሞ ትጣላላችሁ ብዬ ፈርቼ እባክሽ ልሊ ከእሷ ጋር ትጣይ፣ ቤዛ በጣም ጥሩ ልጅ ናት ይላታል። አንቺ ስላላወቅሻት እንጂ ሲላት በጣም ታሳፍራለ፣ ዛሬም ስለ እሷ ጥሩነት እያወራህ ነው አይደል ትለዋል። እኔ እንጃ እንዴት እንደተመለከትሹ አላውቅም፣ እኔና ቤዛማ ምንም የፍቅር ስሜት የለም፣ ደግሞ ርካሽ አርገሽ ብታስቤ ነው የጓደኛዬን ፍቅር የባርኬን ፍቅረኛ ከኔ ጋር እንደዛ አይነት ስሜት ይሰማዋል ብለ የምታስቢው ሲላት አንተ እንደዛ እንደምታስባለህ ብዬ አይደለም፣ ነገር ግን ቤዛ እንደዛ እንደሚሰማት በጣም እርግጠኛ ነኝ ትላለች ልሊ። እባክሽ ልሊ ተጠራጣሪ አትሁኚ፣ እኔና እሷ መሀል ምንም ነገር የለም ሲላት ጭራሽ እኔና እሷ ማለትም ጀምረሃል ወይ ትላለች ልሊ። ልልዬ ለምን ትጨነቂያለሽ? እንደዚህ አይነት ለምን ታስቢያለሽ? እኔ ያንቺ ነኝ፣ ሁሌም ያንቺ ነኝ ይላል። ልታምንኝ ይገባል ሲላት አምናለሁ እኮ ነገር ግን ስትል ምንም ነገር ብሎ የለም እኔ ያንቺ ሰው ነኝ እኮ ይላል። ደግሞ ቤዛ ጓደኛዬ ናት፣ ውስጤ ምንም ሰላም አይሰማኝም፣ የሆነ የሚፈጠር ነገር የሆነ ስሜት ይሰማኛል ስትለው ምንም ነገር አይሰማሽ ልልዬ፣ ምንም አትማረሪ፣ እኔ ሁሌም እኮ ያንቺ ነኝ። ደግሞ ከማማረር ፈጣሪ ማመስገን ነው። እማዬ አባዬን ነግራ አሳምነው ሁሌም ከአንቺ ጋር እንደምሆን ምንም ጥርጥር የለኝም፣ ሁሌም ያንቺው ነኝ ይላታል። አመሰግናለሁ ኤላ፣ ትታይም ብትሄድ ምን እንደሚፈጠር ይታየኛል አለች ልሊም። ነገሮችን አስተካክላለሁ ብዬ አስብ፣ አንተ ደካማ ጎኔ ነህ፣ በአንተ ጉዳይ ማንም ሰው እንዲናገረኝ አልፈልግም ትላለች። ቆይ ያችን ቤዛን ደግሞ ስርዓቷን ነው የማስይዘው ትላለች። ቆይ ስሚኝም አሌሌ አንቺ ከባርኬ ጋር ጓደኛ ነሽ አይደለ ይላታል ኤላም። ባርኬ እኮ ጓደኛዬ ነው፣ ለአንተም ለኔም ጓደኛችን ነው ትላለች። አንቺ ከሱ ጋር የፍቅር ስሜት አለሽ ብልሽ ምንድን ነው የሚሰማሽ አለ። ለምለምም እንዴ ኤላ ያችን ላይ ትርቃት እንደሆን እረቃት፣ እኔና በአንተ መሀል እንድትገባ እየፈቀድክላት ነው፣ ያንተ አደረግ ደግሞ ያንተ ምርጫ ነው ትላለች። እኔ መናገር ያለብኝን ተናግር ያለው የራስ ጉዳይ ብላ ስትወጣ እሺ ወዴት ልትሄጂ ነው? አደይ ጋር ልሄድ ነው ስትለው ክችን እና አደይ ከክችን ውስጥ ነበረች። ናኦምም ሰላም ብሏት ገባና ቆመ እዛው አጠገቧ። ወዲያውን አደይ አደይ እያለች ቀበጧ ሊዲያ መጣች። አንተ ደግሞ እዚህ ምን ትሰራለህ ትለዋለች። አንተም እንደኔ ክችን ውስጥ መዋል ጀመርክ እንዴ ስትለው ክችን ውስጥ ለምን እውላለሁ? እንደ አደይ ምግብ ለማብሰል ነዋ፣ መቼም ምግብ እያበሰልኩ ነው አትለኝም አለችው ቀበጧ። እንደደረሰና እንዳልደረሰ ልጠይቃት ነበረ። ምን ነው ቅራለሽ እንዴ ሊዶ? ለማንኛውም ፈጠን ፈጠን አርጊው አደይ አለቻት። የምትሄጂበት አለሽ ወይ ሲላት አዎ ኤላ ጋር ልሄድ ነው። ኤላ ማን ነው ብሎ ሲጠይቅ ኤላ ማለት የለምለም ፍቅረኛ ነው ትላለች አደይም። ወዲያው ሊዲያም አደይ ብላ አላውቅም ይባላል፣ እሺ ካላወቅሽ ደግሞ መጠየቅ ነው ትላታለች። አሁን ላይ አደይና ኤላ ተለያይተዋል፣ ተቤቷ አባራዋት ነው እዚህ እንደ አደይ ሰራተኛ የሆነችው ትላለች። ቆይ ሴቶቹ ምን እየሆኑ ነው የቤት ሰራተኛ የሚሆኑ? አንዱን ሀብታም አግብታችሁ ድልቅቅ ብላችሁ አትኖሩም ወይ ይላል ናኦሚ። አደይም ከማግባቱ መስራቱ አይሻልም ወይ ትላለች አደይ። አንቺ እኮ ሴት ልጅ ነሽ፣ ባልሽ ነው ለአንቺ መልፋት ያለብሽ፣ ለባልሽ ንግስቱ ነሽ እኮ አንቺ፣ እሱ ያመጣውን ነገር ማቅረብ ነው አንቺ ይላታል። ይሄማ ተቤት ሰራተኛነት አይተናነሱም ናኦም፣ እየሰራው ካበላውትም ያው እኩል ሆንን ማለት ነው ስትለው አንቺ ደግሞ ቀበጥ ይላታል። ሚስቱማ ከሆንሽ ግዴታ መስራት አለብሽ፣ እንዳደይ ግን የቤት ሰራተኛ መሆን ልክ አይደለም፣ ቁንጅናሽንና ሴት በጣም ብዙ ነገሮችን በቀላሉ ማሳካት ትችያለሽ ይላታል። አልገባኝ፣ ሴት ስለሆንኩ ምን የተለየ ነገር አለ? ቁንጅናም ደግሞ ለራስ እንጂ ለሌላ ለማንም አይጠቅምም ትላለች። ደግሞ እንዴት ሆኖ ነው ሴትነቴ ብቻ ስኬታም የሚያደርገኝ? እኔ ጥረት ድካም ካልታከለበት አሁን ላለሁበት መሰረት እንነቴ ነው ትላለች አደይ። አደይን ተዋት ናኦሜ፣ አሁን ለኔ አስረዳኝ ግን እንዴት ነው ትላለች ልጅ። ምንም ሳልደክም በቀላሉ ማግኘት የምችለው ስትል እረ ልዱ ስትላት አደይ ዝም በይ ለኔ አስረዳኝ እሺ ትለዋለች። አደይ እዚህ በዘይት ተጠብሰሽ ጊዜሽን ከምታቃጥይ በአጭር ጊዜ አንቺንና ቤተሰቦችን እንዴት እንደምትለውጭ አሳይሻለሁ ይላታል። ስኬት ማለት ከፈጣሪ ጋር መጣላት፣ ያልሆነ ነገር መስራት፣
ከሆነ ይቅርብኝ ትላለች አደይ። ህልሜን በራሴ ጥሬ ግሬ አሳካዋለሁኝ። መቼ አይሳካልሽም፣ እድሜ ልክሽን የፍቅርና የሊዲያ ሰራተኛ ነው የምትሆኝው ይላለና ይልቁንስ ተጠቀሚበት ሲላት ለእኔ አታሳየኝም ወይ ናሜ? አሳይሻለሁ ይላታል። አደይም በማል ትገባና ሊዱን ተዋት፣ የሰይጣን ነገር እየነገር ካታሳስታት ትላለች። ሊዲያም ቆይ አንቺ ምን አግብቶሽ ነው ስለ እኔ የምታስጠነቅቅኝ? በጣም የተናናቅን አይመስልሽም? እሷን ታያት የኔ ቆንጆ፣ በአጭር ጊዜ ውስጥ እንዴት እንደምትቀየሪ አሳይሻለሁ እኔ ብሏት እሺ ተባብለው ተጨባብጠው ወጡ። አደይም ቆም ብላ ይሄ ልጅ ግን ምን እያደረገ ነው? ይህን ጸባዩን ፍቅር ታውቀው ይሆን ትላለች። ቤዛም ከዲፍ ክፍል ትገባና አልጋው ላይ ቁጭ ትላለች። ነቅተሃል እንዴ? አዎ ነቅቻለሁ። ምን ፈልገሽ ነው ይላታል። አንተን ሳይሆን ያንን ከንቱ ነበር የፈለግኩት። ባይሆን አንተ ተፈለግከኝ አለው ስትለው ከባርጌ ጋር መቼ ልትጋቡ ወስናችኋል? አልወሰንም ነው ሙዜ ለመሆን ቸኮልክ እንዴ ትለዋለች። ማለት ተባርኬ ጋር ትንሽ ስለተጋጨን አላወራንም፣ ለዛ ነው የጠየቅኩሽ። ለምን ተጋጫች? በዛች ባደይ ምክንያት ነው ትላለች። ማን ነገረሽ ሲላት ይሄን ሁሉ ነገር ነግሮሻል እንዴ ይላታል። አይ እሱ አልነገረኝም፣ ፍቅር ናት የነገረ። ወይ ግን ፓርኬ ከሰራተኛ ጋር ይሄን ነገር እንዴት ያስባል? ራስን እኮ ዝቅ ማርከስ ነው ስትል ዴቭን በቁጣ ቤዛ የሰው ልጅ ሸቀጥ አይደለም እሺ ውድን ርካሽ የተባለ ፍጡር አለ ይላል። አንተማ ምን ታደርጋለህ? አንዴ ገብቶልሃል። አደይ ከባድ ሰው ናት ማለት ነው ትላለች። ስለማታውቂው ሰው መጥፎ ነገር አታውሪ እሺ፣ ተጠንቀቂ። አደይ ጥሩ ሰው ናት ስለማታውቂያት እንጂ ቀርበሽ ብታወሪያት በጣም ጥሩ ሴት ናት ይላታል ዴቭ። አንድ ሰው ቀርበሽ ማየት እንጂ ቀርበሽ ሳታዩ ስለ መጥፎነቱ ማውራት ትክክል አይደለም። ላውቃትም አልፈልግም። ተባርጎቴ ጋር ቅርቤት አላት ሲባልማ ልቦጫጭቃት ነበረ ትላለች። አሁን ምናን አይታችሁ ነው? እኮ ቆንጆ እንኳን አይደለችም ስትል እሱን ለኔ ታየው ምንም አያገባሽም ይላታል። ወዲያውኑ ፍቅር ገባችና ዴቭ እያለ አንቺ ደግሞ እዚህ ምን ትሰሪያታለሽ ቤዝ ስትላት አንቺ ምሰሪው ነው የምሰራው ሌላ ምን እሰራለሁ ትላለች። ቤዝም ስትመልስና ዴቭ ክፍል ውስጥ ድረስ ስትገባ እንዴት ዝም ትላታለህ ትላለች። ፍቅር አሁን ተነሽና ውጪ ስትላት አልወጣም ምን ታመጫለሽ አለቻት። ደሮች ደግሞ ዴቭ ጋር መጣሽ ትላለች። ፍቅር ታይ ምን እያደረግሽ ነው ይላታል ዴቭ። ምን ያገባሻል? አደይ እንኳን እንዳንቺ አልተጨረጨረችም። ምን ልትሆኝ ነው ቆይ ስትላት አንቺ እንደሆነ አላወቅሽኝም ማለት ነው። እኔ ፍቅር እኮ ነኝ አጋጭሻለሁ ብላ ጠጋ ስትል ፍቅር ይላታል ዴቭ። ቆይ ታይ ይላታል። ቤዚ ተነሽ ውጪ ይላታል ዴቭ። ማን እንደሆንኩ አላወቅሽም አንቺ ትንሽ ሴጣን። ተኔ ጋር ስትፎካከር ሰማን ካልሽ ግን አሳይሻለሁ ብላ ተነስታ ፍቅር ግን ምን እየሰራሽ ነው ይላታል ዴቭ። ምን እያደረግሽ ነው? ቆይ ከማን ጋር ተስማምተሽ የምትኖሪው ሲላት ለምንድን ነው እንደዚህ የምታረጊው ይላታል። ስለማፈቅርህ ነዋ። ማንም ሰው እንዲያወራህ አልፈልግም። ለምን አደይ አትሆንም ትለው። ለምን እኔን ሳትረጅኝም? እኔና አንቺ አብረን እንደማንሆን አንቺም ታውቂዋለሽ። ሆነ ብለሽ እየገገምሽ እንጂ ይላታል። ለምን አንዳንድ ለኔ ለመስጠት ምንድነው የከበደ? ቆይ አትመለከተኝም ወይ ስትለው ፍቅር ተይ ለማይሆን ነገር አታውሪ ስትሲላት አደይ ለአንተ የምትሆን አይደለም ለአንተ አትመጥንህም ትለዋል። ነገም መቼም ከአንቺ ጋር መሆን አልችልም ይላታል። በጣም ይቅርታ ይላታል። አደይ ወዲያው ገብታ ፍቅር ዴቭ ቁርስ ስትገባ ምን ፈልገሽ ነው ትላታለች። ቁርስ ደርሷል ትላለች። ናኦሚም ሊዲያን ቀበጧን መጀመሪያ ስራውን እንደምሰሪው ማወቅ አለብኝ። የምን ስራ ብዙም የለም አላልከኝም ወይ ስትለው እሱማ ብዙ አይደለም ስራው ምስጢራዊ ነው። በምስጢር ካልተያዘ አይሆንም። ለሰዎች አትናገር ይምልሽ በቃ እሺ ትላለች። ስማርት እኮ ነሽ። ያቺ አደይ እንደሆን ስትፈዝ ስራዋ ምልጧታል። ተዋት እባክህ እሷን ትላለች። ቤዛ ስታያት እንዴት ነው ለስራው ትሆናለች ወይ ስላት እሷን ተዋት እባክህ መጀመሪያ እኔን አስተዋወቀኝና ከዚያ የራሱ ጉዳይ ትላለች። ሊዲያ አንቺ እኮ ቆንጆ ነሽ ሲላት እንዲሁ አፍ ምን ላድርግ አፌ ቁርጥ ይበልል ትላለች። አደራ ልዱ ይሄ ነገር በእኔና ባንቺ መሀል ይቅር ሲላት እሺ ብላው ወጣ። ዳይመንድ እና ዴጉም ሩጫቸውን ይቀጥለው ወደ ድብቅ ቦታ ተቀመጡ። እስከ መቼ ነው እናንተ ግን እንደዚህ ሮጠ ስንለው ከሀገር ስንወጣ ያበቃል ይላል ልንጎ። ለምለም እንኳላችሁ መጣ ምን ሆናችሁ ነው ስትላቸው አንቺ ነሽ እንዴ ቆሌሽ ይገፈፍ ይላል። የፈራችሁ ሰው አለ እንዴ ምን ነው ስትላቸው አይመለከትሽም አሁን ንኪው ይላታል። ንጉሱም እናት አደይ ደህና ናት ወይ ይላታል። ደህና ናት። ለምን ፈለግካ ስትል አንድ ጥያቄ ስለጠየቅሽ ሁለት ጥያቄ ለምን ትመልሻለሽ ይላል ዳይመንድ። ተዋት ትጠይቀኝ ይላል ንጉሱም።
ዳይመንድም ፍቅር ደህና ናት ወይ ለምንድን ነው የጠፋሽው በያት ይላታል። ካጠፋሁ ልጥፋ አፎ በይልኝ ይላታል። ኧረ አለው ሁለቱም ደህና ናቸው። ቆይ እናንተ ግን ስራ የላችሁም እንዴ? ሁሌም እዚህ ተቀምጣችሁ ስትሮጡ ነው የማየው አለች ለምለም። ልታወጣጭን ነው የመጣሽው ወይስ ምንድን ነው ሲላት ገርሞኝ ነው ትለዋለች። እስቲ ታዘንሽልን ስራ ፈልጊ ይሏታል። እሺ ንጉሱም አደይ እንዴት ናት? አሁንም ስራ ይበዛባታል ወይ? ፍቅር አታስቸግራትም አይደል ይላል። የምትጋቡ ከሆነ ፍቅሬን ግለጭልኝ። ፍቅርና ናሆምም ቁጭ ብለው ለምንድን ነው የሚያዞርክ? እኔ ላኩ አንድ ቦታ ነው፣ ለምን እዛ ቦታ ቁጭ አትልም ትለው። አንድ ልዱ ጋር አንድ ቤዛ ጋር ምን ያልከሰክሳል ስትለው ውበታቸውን ከአንቺ ውጭ ሁሉም ማራኪ ናቸው ሲላት ከረፈፍ አሁን እሱን ተው፣ እዚህ ቤት ውስጥ እንዴት እንደምትኖር እወቅበት እሺ ስትለው ምን ተገኘ አቶ ዴቭ ሲያየኝ አሁንማ እኔ ልሄድ ነበር ይላታል። ስራችን ሳንጨርስ የት ነው የምትሄደው ስትለው እራዴ በፍጹም አትሆንም፣ ባይሆን ልዱ ተመችታኛለች፣ እሷ ለዚህ ስራ ጥሩ ሳይሆን አይቀርም። ልዱ ምን ብላት ነው እሺ ያለችት? ነገርኳት ብቻ እንዳትለኝ ስትለው የዚህን ያክል ፋራ አደረግሽኝ አንቺ ይላታል። ከወሰድኳት በኋላ እዛው ነግራታለሁኝ ሲላት ልዱ ትቆይ መጀመሪያ አደይን ውሰድልኝ ከዛ ይቀጥላል። አንድ ወፍ ሁለት ድንጋይ፣ እኔ ግን በጣም ነው የተመቹኝ ይላል። ግን ምስጢራችን ለማናቸውም እንዳትነግር ጠብቅ ትለዋል። ከቤት ጋር በተለይ እንዳታምናት ስትለው ግን እሺ ግን ተዴቭ ጋር እንዴት ነው ተስማምቼ የምቆየው? ቶሎ ነው የሚገነፍለው። ዴቭ ለሰው ያዝናል። በደካማ ጎኑ ግባና ቤታችሁ ትናንት እንደተቃጠለና የምታርበት የምትውልበት እንደሌለ ስትነገረው ትለዋለች። ከዛም ጨረስክ ስለምታድርበት ቤት አያስጨንቅም ስትለው አይረፍቅ ጭንቅላት እኮ አለ አትጠቀሚበትም እንጂ ሲላት ሌላ ወሬ ደግሞ እንደ ትናንትና ቤዛ ጋር ገብተህ እንደ ተጃጃልከው እንዳይሆን መጀመሪያ ራስክን ስጣቸው። ከዛም በኋላ ከወደዱ በኋላ እነሱን ለመጉዳት ቀላል ይሆንልሃል። ይባረክ እናመሰግናለን ሲል ናይሜ ቤዚም ቀጠል አድርጋ አሁን ስለ ምግብ በልታ አታውቅም ማለት ነው፣ ይሄ ምግብ ነው ወይ ትላለች። እውነትሽን ነው ቤዚ፣ ምንም ለውጥ የለውም፣ ሽሮ፣ ፍርፍር፣ እንጀራ በቃ ምንም ለውጥ የለውም ትላለች። ቀበጧ ሊዲያ ነው የምትሰራው፣ ሁሌም ይሰለቻል ትላለች። ካልጣፈጣችሁ ለካ ለምን ጥርግ አርጋችሁ በላችሁ ይላል ዲቭ። ጥርግ አርጋችሁ ከበላችሁ በኋላ ደግሞ እንደዚህ ማለቱ የቅናት ነው ማለት ነው ሲል ዴቭ ናኦምም አዎ ዴቭ ቀንተውባታል ይላል። እሱን ተወውና ናሆም አንተ ለምን እዚህ ቆየህ ሲለዋል። ትናንትና ላይ አልፈልግም አላልኩም ሲለው ይቅርታ ዴቭ ለትንሽ ቀን እዚህ መቆየት አለብኝ፣ ፈቃደኛ ከሆናችሁ ካልሆናችሁ ግን ሌላ አማራጭ መፈለግ ነው ሲል አዎ ዴቭ ናሆም ካሁን በኋላ ከኛ ጋር ነው የሚኖረው ስትል ፍቅር አይ ፍቅር ለትንሽ ጊዜ ነው ይላል ናሆሜ። እስከማገኝ ድረስ ነው ሲል ቤዚም ቆይ ለምንድን ነው እዚህ የሚቆየው ማን ነው የፈቀደለት ትላለች። ሊዲያም ውፍ አሁንስ እዚህ ቤት ጭቅጭቅ ብቻ ሰለቼ ብላ ብድግ ብላ ሄደች። ናሆምም የተከራየሁት ቤት ተቃጥሏል ትናንትና፣ ሌላ ቤት እስከማገኝ ትንሽ ጊዜ መቆየት እችላለሁ ብሎ ሲለው ዴቭም ምን እንደምልህ አላውቅም በጣም ይቅርታሽ ይላል። ዴቭም ግን ለመቼ ነው የተቃጠለው ሲለው ትናንትና ማታ ነው፣ እሳቱ ከምን ተነስቶ ነው ሲል ዴቭ አላውቅም ይላል። ቤዚም ድራማ ነው ወይስ የእውነት ነው ትላለች። ፍቅር ቀጠል አድርጋ አንቺ ምን ያምሻል ወይ ትንሽ እንኳን ርህራሄ አልፈጠረብሽም? ደርሶብሽ እንዳልልሽ እርግማን ይሆንብሻል አለች ፍቅር። በቃ ትጨቃጨቁ፣ አንተ መቆየት ትችላለህ እዚህ ቤት፣ ባርኬ ሲመጣ ደግሞ እንነግረዋለን ሲል አንተን ማን ወሳኝ ያደረገ ለዚህ ቤት? ባርኬ ሙሉ ኃላፊነቱን ለእኔ ሰጥቶኛል ትላለች ቤዚ። ናኦል እዚህ ቤት መቆየት ከፈለግ እኔን አናግረኝ ብላ ቤዚም ብድግ ብላ ትወጣለች። ከክችንም ይገባና ዴቭ አደየኒ ቆንጆ ይላታል። ወይ አቤት ስትለው ምናለ እስቲ አቆላምጠሽ ወይዬ ብትኝ እንኳን ሲላት ያለመደብኝን ትላለች። ያለመደብኝን ከየት ላምጣው ስትለው በፊት ግን ትዝ ይልሻል አደይ ብዬ ስጠራሽ ወይዬ ትይ ነበር፣ ካፈቀርኩሽም በኋላ ግን ኩራት ነው መሰለኝ እንደዚህ አትበል ኧረ ዴቭ ትላለች። አደይም ወዲያው ቤዛ ትመጣና ወይ እናንተ ደግሞ እረስቲ አንዳንዴ እንኳን ተለያዩ ትላለች። ምን ነው መለያየታችን ፈለግሽው ይላታል ዴቭ። አረ ለምን አንድ ላይ እንድትሆኑ ነው የሚሻለኝ፣ ደግሞ ባርክ ሲመጣ ሀሳቡን እንዳይቀይር ስትል ምናልሽ አንቺ ይላታል ዴቭም። አረ ተወው ትላለች። አደይን ላወራት ነበር ስትል ስለምንድን ነው የምታወሪያት? እኔ እዚህ ያለው አውሪያት ሲላት
ተዋድፍ ትላለች አደይም። እርግጠኛ ነሽ ወይ አደይ ሲላት፣ ምን ነው የዚህን ያክል ሰርቄም ወስድብህ መሰለ ሆይ ትለዋለች። ዴቭም ወደ እህቱ ጋር ይገባና ለዲያ ቀበጧን ሌዲ ይላታል። እንዴ መጣህ እንዴ ስትለው፣ የደበረሽ እኮ መስሎኝ ነው ይላታል። ለምን ደበረሽ ሲላት፣ በቃ ዴቭ እያወቀው እኔና ማሚ ጋር መሄድ ነው የምፈልገው ትለዋለች። እዚህ ቤት ያሉ ሰዎች ወረር ነው የሚመስሉኝ፣ ቤዚም ፍቅርም አደይም በቃ እኔ አልወዳቸውም ትላለች። ትንሽ ታገሺ እማዬና አባዬ እስከሚመጡ ድረስ ይላታል። ቤዚም ስሚ አንቺ ያች ጓደኛሽ ምን ስለሆነች ነው እንደዚህ የቀጠቀጠችኝ ፊቴም ብላ የለምለምን እልህ አደይ ላይ ልትወጣ ትተናነቃታለች። አደይም ልቀቂኝ፣ እኔ ምንም አውቀው ነገር የለ እዛው ጨርሰሽ አመጭም ትልና ትገፈትራታለች። አንቺ ነሽ እኔን የምትገፈትሪው ትልና መልሳ እንቅ ልታረጋት ስትል ለምለም ትመጣና በመሃል አንቺ ምን እያረግሻት ነው? አንቺ ድዛ ሂጂ ስትላት ከዛሬ ጀምሮ አደይ ጋር ያን ሁሉ ነገር ካረግሽ በኋላ ደግሞ እዚህ መጣሽ አታፍሪም ወይ ትላታለች። ከዛ ሂጂ ውጭ ስትላት ገፍትራ ታስወጣታለች። ወዲያውም ሳሎንና አሁን ቁጭ ብሎ የልትሄጂ ነው ሲላት ምን አገባ ትለዋለች። ምን ትመስላለች እቺ ይላል እሱም። ፍቅርም ምን ትሰራለህ እዚህ አደይ ጋር ለምን አትሆንም ስትለው ከአደይ ጋር ልጥላውካ ወይ ይላታል። እያጠብቅ እሷ የምሰራውን ሁሉ እየሰራህ አደይን በእጅ ማስገባት አለብህ ትላለች ፍቅር። እሺ እስቲ እድሌን ልሞክር ብሎ ብድግ አለ። መሞከር አይደለም ታደርገዋለህ አለች ፍቅር። አደይና ለምለምም ከክፍላቸው ውስጥ ቁጭ ብለው እውነትሽን ነው ወይ ባርኮቴን አታፈቅረውም ወይ ስትላት፣ አዎ ከዚህ ቀደምም ለጥቅሟ ስትል ነው የቀረበችው፣ አሁንም ለጥቅሟ ኤላን ለመቅረብ ስትል ነው። የዛሬው ሲል ያብቅቷል። ቀጣይስ ምን ይፈጠር ይሆን? ባይ ባይ።